ፍቅር ለብቻ ወድቆብኝ ምናልባት እድሜን ገፋት ስትሄድ ስከተላት ስትሄድ ስከተላት ፍቅር ለብቻ ወድቆብኝ ምናልባት እድሜን ገፋት ስትሄድ ስከተላት ስትሄድ ስከተላት ፍቅር ለብቻ ወድቆብኝ ምናልባት እድሜን ገፋት ስትሄድ ስከተላት ስትሄድ ስከተላት ፍቅር ለብቻ
ያንተ ልጅ ፊቱ ትናፍቀኛለህ ዛሬም እንደ ጥንቱ ዛሬም እንደ ጥንቱ ዛሬ እንደ ትላንቱ እናመሰግናለን። የምዕራፍ 23 ከዋክብቶቻችን ስራዎቻቸውን ማቅረብ ጀምረዋል። ቀደም ሲል ስራዎቻቸውን ያቀረቡልን በእምነት የሽዋስ በኤሌም 1 ተወክሎ የጋሽ ጥላሁን ገሰሰን ስትሄድ ስከተላትን፣ ማህሌት ሞገስ በኤሌም 2 ተወክላ የሚካያ በኃይሉን አንተ ልጅ የፊቱን ነበር ያቀረበችልን። በጣም ድንቅ አቀራረብ ነበረ። ዳኞች ምን ይላሉ? ምን ሰማው ይሆናል። እናንተ ተመልካቾቻችንም በ8222 ላይ ለወደዳችሁት ነጥብ መስጠት መላክ ትችላላችሁ። ያልተገደበ ነፃነት አላችሁ። ለዚህ ደግሞ በነገራችን ላይ እኔ ሚካያን በጣም ከመወዳቸው የሴት ድምፃውያን መካከል አንዷ ናትና በጣም ይቆጨኛል ካለ ጊዜያቸው ካጣናቸው መካከል ናት ብዬ አምናለሁና የሚያባብለው ድምጿ ይሄ በቃ አለ አይደል እንስፍስፍ የሚያረጋ አይነት ድምጽ አለው። ሚካኤል ለመጀመሪያ ጊዜ በአለቤ ሾው ፕሮግራም ላይ ነው ቀርባ ኤልያስ መልካና ሚካኤል በላይነህ ያያዋታል። ከዛ በኋላ ወደ ሙዚቃው ለምን ከሷ ጋር አንሰራ የሚል ጥያቄ ያቀርባሉ። ከዛም በ1999 ላይ ሸማመተው የተሰኘውን ምርጥና ድንቅ አልበሟን ሰራች። በጣም አንደበተ ርቱዕ ናት ይላሉ የቅርብ ጓደኞቿ ሲናገሩ። የስነ ጽሁፍ መምህርትም ነበረች። ስነ ጽሁፍ ነው ያጠናቸው የመጀመሪያ ዲግሪዋን። እንዲሁም ካለ ጊዜያቸው ካጣናቸውና በጣም ተወዳጅ ከሆኑት የሴት ድምፃውያን መካከል ናት። ሚካያ እናመሰግናለን በላት እስኪ። ዳኞቻችን ስለተገናኘን በጣም ደስ ብሎኛል። ከእረፍት በኋላ ነው የተገናኘነው። በጣም አምሮባችኋል። እናመሰግናለን። አንቺ አምሮብሻል ትሉኛላችሁ እየጠበቅኩ ነበር። እንዴት አገኛችኋቸው ሁለቱን ድንቅ ተወዳዳሪዎቻችን? እናመሰግናለን። ሰላም። አንቺም አምሮብሻል። አመሰግናለሁ። ይሄ ነበር እኮ የምጠብቀው እንዳይቀር። እሺ፣ ለሰጠሽን ማብራሪያ እንደ ሁሉ ጊዜውም እናመሰግናለን። አመሰግናለሁ። በእምነትና ማህሌት የምዕራፍ 23 የመጀመሪያ ከፋቾች እንኳን ተገናኘን፣ እንኳን በደህና መጣችሁ። በጣም ውብ ጊዜ እንደሚኖረን እምነታችን ነው። መልካም እድል እመኛለሁ ከወዲሁ ለሁለታችሁም። በእምነት እንግዲህ የጋሽ ጥላሁንን ስትሄድ ስከተላት ሙዚቃን የመረጥከው ቆንጆ ምርጫ ነው።
አቀራረብህም በጣም አሪፍ ነው፣ ቆንጆ ነው። የመጀመሪያው ነገር እንግዲህ ተፈጥሯዊ ድምጽ በጣም ውብ ነው። የእውነት ለመናገር በጣም የሚያምር ከለር የሚያምር ተፈጥሮ ነው ያለህ። እንግዲህ እሱን እንዴት ተጠቀማለሁ ነው ከዚህ በኋላ የሚሆነው ሂደቱ የሚሆነው ቴክኒካሊ፣ አርቲስቲካሊ፣ ኤስቴቲኩን ምኑን እያልን ምን ዘልቅ ነው የሚሆነው። ሶ ፋና ላምሮት ላይ ሁሉ ጊዜ የምናነሳው ያው የመጀመሪያ ሳምንታት ላይ በተደጋጋሚ እንድታስቡበት የምናሳስበው ነገር በራስ ድምጽ ማዜም ነው። ይዛችሁ የምትመጡትን ድምፃዊ ያለ ማስመሰል ወይ ኢሚቴት ያለ ማድረግ ነገር በዋነኛነት መታሰብ ያለበት ነው። ሶ አንተ ጋር በፍጹም ምንም አይነት የኢሚቴሽን ነገር የለም ወይም አስመስሎ የመጫወት በራስህ ድምጽ ነው፣ የበእምነትን ድምጽ ነው ስንሰማ የነበረው። ይሄ መቀጠል አለበት። የትኛውም ዜማ ስትመርጥ ጉልበትህ በጣም በጣም ግሩም ነው። ትንፋሽ አጠቃቀም በጣም አሪፍ ነው። ሪትም ላይ ያለ ፊሊንግ በጣም ጥሩ ነው። ይሄኛው ዜማ ከሚፈትነው ጉዳይ አንዱ ሪትሚካሊ እንደ ሌሎች ዜማዎች እንደለመድ ነው አነሳሱ የዜማ ሀረጋ ሲነሱ የሚነሳበት ቦታ ትንሽ ይለያልና እሱን በደንብ ፊል እያረክ ስትጫወት እንደነበር ያስታውቃል። በተለይ ደግሞ በጣም ደስ የሚለው ሌላው ነገር ዲክሽን ወይም የግጥም የቃላት ነገር ጋር በጣም ክሊን ነው የሚሰማው። የተግበሰበሰ ነገር የለውም። የቃላት ጣጣሉ ዜማ አሰካኩስ ምናምን በጣም ቆንጆ ነገር ነው ያለው። እሱ የሚደነቅ ነው፣ መቀጠል አለበት እንደዚሁ። በራስ መተማመንህ በጣም ደስ ይላል። የሆነ የመጀመሪያ ቀን የመጀመሪያ ፐርፎርመር አትመስልምና ከዚህ በኋላ ደግሞ ሲደጋገም የበለጠ ኮንፊደንስ እየዳበረ ነው የሚሄደው። በጣም በጣም ቆንጆ ነው። ቅሬታዎች የምን ነበሩ በእምነት እዚህ ፐርፎርማንስ ላይ ባይሆኑ ኖሮ ብዬ የምነግርህ ወይም ከዚህ በኋላ ለሚመጡት የምታሻሽለው ከቅኝት ጋር በተያያዘ በጣም ብዙ ቦታ ቆንጆ ነው። አልፎ አልፎ ደግሞ ሲወጣ በደንብ የሚሰሙ ነገሮች አሉ ከቅኝት ሲወጣ። እሱን እንግዲህ ማረም ይኖራል። እንደዚህ አይነት ዜማዎች ከሆነ የምትመርጠው የዜማውን ባህሪ በደንብ መረዳት፣ ዜማው ምን ይፈልጋል፣ ሲዜም ምን ይፈልጋል። ለምሳሌ በጣም ቅላጼ መሰረት ያደረጉ ናቸው እንደዚህ አይነት የዜማ ስትራክቸር ያላቸው። ስለዚህ ጉሮሮ ያንን በደንብ መሸከም የሚችል ኤክስፕረስ ማድረግ የሚችል ያንዳንዷን ቅላጼ በጥልቀት ማዜም የሚችል እንዲሆን መጣር ያስፈልጋል። የዜማ ጥፋቶቹንም እንደዚሁ እነሱ ጋራ በተወሰነ ደረጃ ጉድለት ነበረ። ከዛ ውጪ ኢሞሽን ወይም ስሜት ኤክስፕሬሽን ወይም አገላለጽ የምንለው ነገር ጋር በደንብ መትካት ያስፈልጋል። ምክንያቱም መሰረታዊ ነገሮች ላይ በጣም ደህና ነው ያለው፣ ብዙ የሚቸግረህ አይደለም። ስለዚህ ትንሽ ከፍ ወዳለው ነገር ከወዲሁ ለመጀመር ከስሜት ጋር በተያያዘ ከዛ ውጪ ግን አደማመጥ ላይ ትንሽ አንዳንድ ቦታዎች ላይ በደንብ ያልተደመጡ የሚመስሉ የዜማ ቅንጣቶች ስላሉ አደማመጥን እንደ ኦርዲናሪ ሰው መሆን የለበትም አይደል? አንድ እንደ ድምፃዊ፣ ከዛ ደግሞ እንደ ተወዳዳሪ ድምፃዊ መሆን አለበት። ከዛ ደግሞ እንደ ፋና ላምሮት ተወዳዳሪ መሆን አለበት። ስለዚህ እሱን ይሻሻል። በጣም በጣም ግሩም ነው። እኔ ጋር ያለ ነጥብ 9920። ማህሌት በጣም አሪፍ ምርጫ፣ በጣም ቆንጆ ምርጫ። አንቺ ጋም የተፈጥሮ ድምጽሽ በጣም በጣም ማራኪ ነው። በጣም በጣም የውብ ድምጽ ባለቤት ነሽ፣ ምንም ጥያቄ የለውም። መሰረታዊ ነገሮች ጋር አንቺ ጋም ተመሳሳይ ነገር ነው። ከሪትም ጋር ስትቸገር ያልታየም ትንሽ የመቁጠር ነገር ያለበሽ ይመስላል። ግን እስቲ በሂደት ደግሞ በደንብ ሲደጋገም የምናየው ይሆናል። ማህሌት አንቺ በዋነኛነት ፍርሃት ማስወገድ አለብሽ። እየፈሩ መወዳደር፣ እየፈሩ ሙዚቃ ፐርፎርም ማድረግ አይቻልም። እሱ ያለሽን ነገር እንዳታሳይ ይገድብሻል። ስለዚህ ቶሎ ፍርሃትሽን ማስወገድ አለብሽ። አንቺ ጋም የነበረው ነገር ከቅኝት ጋር በተያያዘ በጣም ሲሪየስ ነገር አለ። ቅኝት በደንብ መስተካከል አለበት። ትልቁ ችግር አንዱ እሱ ነው። ከዛ ደግሞ በጣም ተጠንቀሽ ነው የምትጫወቺው። ትንሽ ለቀቅ በይ፣ ነፃ ሆኚ። የሆነ ማለት በቃ ሙዚቃ ነው አይደል? ኢንተርቴይን የምናደርግበት ነው። ውድድርም ቢሆን ጥንቃቄ ያስፈልገዋል። ግን ፐርፎርማንሱን እስከሚገድልብሽ ድረስ መጠንቀቅ የለብሽም። ትንሽ ነፃነት ይፈልጋል እና እንደሱ አይነት ነገር ይሁን። ጉልበት ላይ ከፍርሃት ጋር የተያያዘ ይመስለኛል። የመጀመሪያዎቹ አካባቢ ላይ ጥሩ አልነበረም። ጉልበትሽም በጣም ዝቅ ያለ ነው። ሻይ አድርገሽ ነበር፣ ትፈሪያለሽ ምናምን። ግን እየተደጋገመ ሲመጣ ነው ድምጽሽ ራሱ እንዲህ እየወጣ ይመጣውና ልክ በዛ አይነት ፔስ መጀመሪያውኑ መጀመር አለብሽ፣ ነጥብ እንዳያስጥልሽ። ከዛ ውጪ ኮንፊደንስ ማዳበር፣ ትንሽ ወደ ላይ ስትወጪ ደግሞ የናዛሊ የአፍንጫ ድምጽ የምንለው ነገር አለ። እሱን አቮይድ ለማድረግ መሞከር ነው። ከዛ ውጪ እንግዲህ የመጀመሪያ ስለሆነ እንዳይበዛ ነጥብ 9820። እሺ እኔ ሰላም ረሞይናል
ምን አልሽኝ? እኔ ሳላምርም ወይ ነው ያልሽ? አዎ ጠየቅኩ። አንደኛ አመሰግናለሁ። እሺ በጣም አምሮብሻል፣ ተውበሻል። አመሰግናለሁ። እንኳን ደህና መጣችሁ። በእምነት የሸዋስ የጋሽ ጥላሁንን ስቴር ስከተላት የሚል ዘፈን ነው ይዘህ የመጣው። በጣም ጥሩ ምርጫ፣ በጣም በጥሩ ሁኔታ ነው የተጫወከው። ከመጀመሪያ ጀምሬ ስገባ በደንብ በኮንፊደንስ ነው አገባብህ። ግን ትንሽ ቅር ያለ ምንድነው መጣህና እንደ ጀመርክ ሳናቅ ነገር ነው ድንገት ጥልቅ ነገር ያለ እና የሆነ እንትን ይኑር። ሪላክስ ማድረግህ ጥሩ ነው ግን ድንገተኛ አይነት አገባብ ባይሆን እሱን አይነት ጥንቃቄዎች ብትወስድ የመጀመሪያ ከፋች ሆነህ ግን አሁን በተጫወክበት አይነት በደንብ ሪላክስ አድርገህ መጫወትን በጣም ሳላደንቅ አላልፍም። እኔ በጣም ቅር ያለኝ ቦታ ቅላጼ ምንድነው የሚለውን ሀሳብ በደንብ ልታስብበት ይገባል። ቅላጼ ውበት ነው። ጋሽ ጥላሁን ሲያቀልጽ በደንብ እናውቀዋለንና በደንብ የጉሮሮ መግሪያ የቅላጼ አስተማሪ መሆን የሚችል ዘፈኖች ነው ያሉት የጋሽ ጥላሁን ዘፈኖችና ቅላጼው ጋር በተለይ ስትሄድ ስከተላ ሲል እንዲ አሁን እኔ ለምሳሌ እንዲ አርጌ ከርቭ ከምስልና እንዲ ያረኩኝ ብስል እንደሱ እንደማለት ነው። ስትወጣም ይታወቃል እንዲህም ስትል ይታወቃልና የሆነ መስመር አይነት ነገር ባይሆን ርህርሁ ይሁን የተገራ የተላማ አይነት ነገር እንዲሆን እሱ ላይ ስራ ለማለት ነው። በተረፈ እንጉርጉሮ በጣም ቆንጆ ነበር። ስሜት በጥቂቱ ሊያጋባ የሚሞክር ነገር ነበረው ግን በደንብ ስሜት ላይ ብሰራ ከዚህ በላይ ቆንጆ ይሆን ነበረ። አንዳንድ ቦታ ከቅኝት ጋር በተያያዘ ችግሮች ነበሩ። ጉልበት ያለው በጣም የሚያምር ድምጽ አለ። እንግዲህ ይሄ ሁሉ መልካም ነገር ስላለ አጠናክረህ ጎዶሎን የተባሉትን ለመስራት ሞክር። እኔ ጋር ያለ ውጤት 9950 ነው። ማህሌት ሞገስ የሚካያ በኃይሉን አንተ ልጅ የፊቱ የሚለውን ዜማን ያመጣሽው በጣም ቆንጆ ምርጫ። በደንብ ዜማ እንደሚገባሽ በደንብ መስፈን እንደምትቺ ብዙ ቦታዎች ላይ ያየሁበት ነገሮች አሉ። ትልቅ ችግር ሆኖ ቀደም ብሩኬም ደግሞ ብሎታል የታየኝ ያንቺ ፍራቻ ነው። በፍራቻው ምክንያት ያለሽን ነገር በደንብ ለማሳየት አልቻልሽም። ስለዚህ እዚህ ጋር ስመጪ ፈታበይ እኛ እናስፈራም። ብሩኬ ታስፈራለህ እንዴ? እሷ ተመልሰ ያስፈራል። ይሄን እሱና አማንዬም አያስፈራም። ስለዚህ ፈታበይና ደመደሽ እኔ ማስፈራ ለማንም በራሴ ፈራዋል። ወሸታቸው አይዞሽ እሱማ አያስፈራ። ስለዚህ ፈታል ብለሽ ለመስፈን ሞክሪ። ሌላ ማይክሮፎኑ በጣም ከአፍሽ ጋር በጣም ተጠግቷልና እንዲህ ብለሹ ኦልሞስት እስከ አፍንጫሽ አላየውሽ የምትታዩ ከዚህ በላይ ነበርና ማይክሮፎን መሸፈኛ መሰለኝና ማይክሮፎን ላይ ያዝ በጣም መጠንቀቅ አለብሽ። ድምጽ ወደ ታች ነው እንደሚገባው። ስለዚህ እንደዚህ ሆኖ መልክሽን ሁሉ ግማሹን ጋር ድሿል። ይሄ ሁሉ ከፍራቻ የመጣ እንደሆነ ይታያል። ዜማ በጣም ይገባሻል። በደንብ ሙዚካል እንደሆንሽ ያስታውቃል። በዛ ምክንያት ግን ከቅኝት ጋር በተያያዘ በጣም በሚታይ ሁኔታ ችግሮች ነበሩ። በተረፈ ሌላው ከተስተካከለ በጣም ጥሩ ትሆኛለሽ። በጣም ቆንጆ ቀለም ያለው ድምጽ አለሽ። ጉልበት ላይ ስሪ። እኔ ጋር ያለሽ ውጤት 9880 ነው። እሺ በእምነትና ማህሌት እንኳን ደህና መጣችሁ። በእምነት ትዝታ ማይነር ላይ ያለ በመጀመሪያ መክፈቻ እጅግ የሚገርም ድንቅ አቀራረብ ነው። መክፈቻ ነው፣ አዲስ ሳውንድ ነው እና በዚህ ኮንፊደንስ በመምጣት በጣም ሌላው አፍን በደንብ ከፍተህ የምትጫወተው ነገር ይሄ መቀጠል ያለበት ነገር ነው። እዚህ ጋር ተጀምሮ እንዳይጠፋ። ሌላ ለሪትም ያለ ግንዛቤ እጅግ በጣም ጥሩ ነው። ለምሳሌ ዋዋዋ ስትልና አፍን ከፍተህ ያልክበትና እንደገና ደግሞ አፍን ዘግተህ ያንጎራጎርክበት እሱም በጣም ትዩ እንደሆነ በጣም ቅኝት ላይ ያለ በጣም ጥሩ ነው። ቅኝት ላይ ያለ ብስለትም ጥሩ ነው እንደተባለው አልፎ አልፎ የሚወጡት ነገሮች እንዳለ ሆኖ ማለት ነው። ምናልባት እኔም እንዳስተያየት ምሰጥህ የሹም ያነሳችውን እነዚህ ጥፋቶችን የዘፈኖችን ጥፋቶችን በደንብ ማስተዋል አለብህ። ከርቮቹን ማለት ነው። እነሱን አሁን በሂደት በብስለት ምናምን ታመጣቸዋል። በጣም ጥሩ ነው ያለው። እኔ ጋር ያለው ውጤት 9950 ነው። በጣም ጥሩ። ማህሌት ብዙ ጊዜ ይሄን ሀሳብ አነሳለሁ። ለምሳሌ ሁልጊዜ የዜማ ውበቱ አናቱ ለዋለሁ የመጀመሪያው ዜማ ክፍል
ካላማረ ሌላው ዘፈን አያምርም። ይሄ ሙዚቃ ላይ ብቻ አይደለም፣ ፊልም ላይ ያለ ነው። ፊልም ላይ ለምሳሌ ስትጀምሪው ካልጣመሽ ስቶሪ ወይም ደግሞ ካልሆነ አንጨርሰውም አይደል? ስለዚህ የመጀመሪያው ዜማ ላይ ጥንቃቄ ያስፈልጋል። ብሩኬ እንዳለው ከዛ እየጋልሽ ስትመጪ ትክክለኛው ድምጽ መጣ ማለት ነው። ሌላው ትዝታ ማይነር ላይ ያለ ሙዚቃ ነው። የግማሽ ኖት ኢንተርቫል ላይ ያለው ነው። ስለዚህ ሴሚቶን የምንላቸው ጥንቃቄ ይፈልጋሉ። ሁለታችሁም እንዳጋጣሚ ትዝታ ማይነር ላይ የሰራችሁትና እነዚህ ጥንቃቄዎች ይደረጉ። አብዛኛው የዜማ ክፍል ደግሞ እንደዚህ አይነት የድምጻዊ ቴክኒክ ነው፣ አርቲፊሻል ወደምንለው ነው እንደሚለው። እንደ ውድድር ግን አይጠቅምሽም ባይነኝ እኔ የዜማ ምርጫሽ ላይ ከወደ የሚዘፈን ለምሳሌ አንቺ በጣም ይገረመኝ በቶን ነው የሰራሽው። በደንብ ከወድሽ አውጥተሽ ዜማውን በተለይ ሁለተኛው ክፍል ላይና እንደዚህ ቢሆን አንዳንዴ ቅድም መግቢያ ወጫና አንዳንድ ቦታ ደግሞ ትንሽ ግጥም ምናምን የመርሳት ምናምን ነገሮች እነዚህ ከፍርሃት ናቸው የሚመጡት። ከሁለቱም ጓደኞች ጋር ስማማለሁ። ፍርሃት አሁን ነው ማስወገድ ያስፈልጋል። በቃ ደፍረሽ ትመጫለሽ። ለሚቀጥሉ ጥሩ ነገር እንሰማለን። እኔ ጋር ያለሽ 9850 ነው። እናመሰግናለን ዳኞቻችን። መልካም እድል ለተወዳዳሪዎቻችን። ተመልካቾቻችን እናንተ ደግሞ በ8222 ላይ በጣም ለወደዳችሁት ተወዳዳሪያችን ድምጽ መስጠት ትችላላችሁ፣ ድጋፋችሁ ማሳየት ትችላላችሁ። ፋና ቴሌቪዥንን በፋና ፕላስ በመዝናኛ በስፖርትና በዶክመንተሪ ቻናላችን ላይ በቀጥታ ስርጭት መከታተል ትችላላችሁ። በፌስቡክ በዩቲዩብ እና በቴሌግራም ገጾቻችን ላይ ደግሞ በምትንቀሳቀሱበት ቦታ ሁሉ መመልከት ትችላላችሁ። እናመሰግናለን። ለዚህ ደግሞ ዛሬ እዚህ ካሉት እንግዶቻችን በተጨማሪ በሚቀጥለው ሳምንት የሚያስደምሟችሁ 8 ተወዳዳሪዎች እዚህ አብረውናሉ። ለስምንቱ ደግሞ በሚቀጥለው ሳምንት ለምናገኛቸው እንኳን ደህና መጣችሁ። ስለተገናኘን ደስ ብሎናል። ውድድራችን ይቀጥላል። ፋና ላምሮት ምዕራፍ 23 በከፍታ ተጀምሯል። ቀሪ ተወዳዳሪዎች ስራዎቻቸውን ያቀርባሉ። ከመልእክቶች በኋላ ተመልሰን እንገናኛለን።